تزال سناء تروي حديثا مريقا وضياء. هذه بصفاء مهما يحصل. الحمد لله رب العالمين، وصلى الله وسلم على أشرف الأنبياء والمرسلين نبينا محمد صلى الله عليه وسلم. قال الله عز وجل: أعوذ بالله من الشيطان الرجيم، بسم الله الرحمن الرحيم. يا أيها المدثر قم فأنذر وربك فكبر وثيابك فطهر. الله أكبر. الله سبحانه وتعالى يا أيها المدثر أنت تكنانا بيوي تنسالاቸው اقرأ باسم ربك الذي خلق قال بوالا يا أيها المدثر قم فأنذر وربك فكبر وثيابك فطهر. الله أكبر. عجيب. وثيابك فطهر، ما المعنى؟ ما معنى ثياب فطهر؟ لبسهن أزدا ሲል ምን ማለት ነው? ቃል المفسرون ታላላቅ የሆኑ የኢስላም ሊቆች የቁርአን ተንታኝና አብራሪዎች ምን ይላሉ መሰላችሁ? وثيابك فطهر የሚለውን ሲያብራሩ ምን አሉ? አይ طهر قلبك፣ ልብህን አስዳ፣ ልብህን መጥፎና ቆሻሻ ከሆኑ አመለካከቶች፣ አስተሳሰቦች፣ አሉታዊ ከሆኑ እይታዎች ልብህን አጥራላቸው። ረሱሉን ሰለላሁ ዐለይሂ ወሰለም አመረሁ بتطهير القلوب። ያንን ታላቅ ነቢይ የሰዎች ሁሉ አይነታ የሰዎች ሁሉ ቆንጆ ምን አዘዛቸው? አላህ ስብሓንሁ ወተዓላ ልባቸውን እንዲያጠሩ። ومن المعلوم أن الطهارة تنقسم قسمين. እንደሚታወቀው طهارة በሁለት ይከፈላል። طهارة الحسية وطهارة المعنوية. الطهارة الحسية الثياب والبدن، አካላችንና ልብሶቻችንን እንድናጠራ እንድናነጻ ታዘናል። وأما طهارة المعنوية أي القلب، ልባችንን እንድናነጻ፣ ልባችንን ንጹህ እንድናደርግ፣ ልባችንን እንድናስተካክል ታዘናል ማለት ነው። ረሱሉ ሰለላሁ ዐለይሂ ወሰለም የታዘዙበትን ያንም ይመለከታል። አኺ ስለዚህ ሁሉም ሰው ልቡን ማጥራት አለበት። يقول سهل تلاق وعلم من حرام على قلب أن يدخله نور وفيه شيء مما يكره الله عز وجل، وفيه شيء مما يكره الله عز وجل. الله بأندت قلب لا حرام هذا القبتان من وفيه شيء مما يكره الله. الله وستلا يميت ألا والنجر يالتش النفس حرام هذا القبتان من نور. ما هو النور؟ النور هو العلم. تلاقوا الإسلام وجلك إمام الشافعي رحمه الله تعالى كلتات عندكن يا أنديتن لجاجرة تركزي ያሉ በዚች ምክንያት የመሸምደድና የመረዳት ብቃታቸው ይቀንሳል። ታላቅ ሸኻቸው ናቸው ይባላል፣ ወይም ደግሞ ቀሪ ናቸው፣ አብሮ የሚሞትሉ አብሮ የሚያጠኑ ናቸው ይባላል። ወኪዕ የተባሉ ታላቁን ዓሊም ሄደው ያ ወኪዕ ቸገረኝ፣ የመሸምደድና የመረዳት የማስተዋል ብቃቴ ቀነሰብኝ፣ ምን ባድረግ ይሻላል ብለው ጠየቋቸው። ያኛው ደግሞ አኪልና ብልህ ነበር፣ አስተዋይና ጮሌ ነበሩ። ወኪዕ ምን አሏቸው? ምን ሰርተህ ነበር ሲሏቸው የአንዲትን ሴት ተረከዝ፣ የአንዲትን እንስት ወይም ልጃገረድ ተረከዝ ተመልክቼ ነበር፣ ስለዚህ ይሄ ነው ችግሩ አሉ። ከዛ አንዲትን ሲኒ ቋጠሩ ታላቁ ኢማም الشافعي رحمه الله تعالى من بمعنى شكوت إلى وكيم بسوء حفظي فأرشدني إلى ترك المعاصي فقال لي اعلم أن علم نور ونور الله لا يؤتى لعاصي.
والله لا يؤتى لعاصي ይሄ የአላህ ትልቅ ብርሃን ለነዛ ውስጣቸው ላልጠራ ውስጣቸው ላልነጻ ሰዎች ይሄ ትልቅ ኑር አይሰጣቸውም። ስለዚህ መጀመሪያ አንድ ነገር ከመሰጠቱ በፊት ልብ መጥራት አለበት። ልባችንን ማጥራት አለብን። ለሆነ ዓላማ ስንነሳ ልባችንን ንጹህ ማድረግ አለብን። ሰላመቱ ሰድር ራሐቱን ፊ ዱንያ ወገኒመቱን ፊል አኺራ ራሐቱን ፊ ዱንያ ወገኒመቱን ፊል አኺራ ልቡ ንጹህ የሆነች ከሽርክ ከጥላቻ ከክፋተኝነት ከምቀኝነት ከበላይነት ስሜት እኔም ብቻ አድምጡኝ እኔም ብቻ ተከተሉኝ ከዚህ ሁሉ አመለካከቶች ያጠራ ሰው ዱንያ ላይ ራሓ ይሆናል። አኺራ ላይ ደግሞ ገኒማን ማግኘት ይችላል። ይህንን ገኒማ ለማግኘት ልባችንን በሰላም ለመኖር ልባችንን ማጥራት አለብን። እخوتي إذا جمع العبد بين طهارة القلب وطهارة البدن فقد استحق محبة الله عز وجل ሁለቱን طهارዎች ወይም ደግሞ ሁለቱን ንጽህናዎች የተጎናጸፈ ሁለቱን ያጠራ ሰው فقد استحق محبة الله عز وجل التي يتمناها كل مسلم. الله أكبر. ሁሉም ሙስሊም የሚፈልገው የአላህን ፍቅር ነው። የአላህን ውዴታ ነው ለማግኘት የሚፈልገው የሚጥረው የሚገረው ለዚህ ነበር የሚታገለው። ስለዚህ ይህንን ለማግኘት ጠሃረቱል በደን ወጠሃረቱል ቀልብ ያስፈልገናል ማለት ነው። በተለይ ጠሃረቱል ቀልብን በጣም ልንገርለት ይገባል ማለት ነው። እዚህ ጋር ልንሰራ ልንለፋ ይገባል ማለት ነው። ልባችንን በማለት يقول الله تبارك وتعالى إن الله يحب المتطهرين አላህ እኮ እነዛ የሚጸዱና ንጹህ የሆኑ ሰዎችን ይወዳቸዋል። ጠሃራ ቅድም እንደነገርኳችሁ በሁለት ይከፈላል ብያችኋለሁ። ጠሃረቱል ሂስያ ወጠሃረቱል ማዕነዊያ። እነዚህን የሰራ ሰው አላህ ይወደዋል። የአላህ Subhanahu Wa Ta'ala ፍቅር ይጎናጸፋል ማለት ነው። ከአላህ ከወደደ ሌላ ምን የሚጠቅም ነገር አለ? የአላህ ፍቅርን ያገኝ። አላህ ከወደደ መላእክቶችን ውደዱት ከልን ወድጄዋለሁ ይላል። ሰዎች ሁሉ እንዲወዱት ያደርገዋል። አላህ ከወደደው አላህ እንዲወደን ሁሌም የዘወትር ዱዓችን መሆን አለበት። አኺ በተለይ ቀልብን ማስተካከል አለብን። ሁላችንም ከነዛ መጥፎ ከሆኑ በሽታዎች ራሳችንን ማራቅ አለብን። ስለዚህ ሁላችንም መልፋት ያለብን ምን ላይ ነው? ቀልብን በማስተካከል ላይ ነው። ሰላመቱ ሰድር ምን ይላሉ መሰላችሁ? ኢነ አፍضل ዒባደት ሙካበደቱ ለይል ወሰላመቱ ሰድር። ታላላቅ ኢስላም ሊቆች ኢነ አፍضل ዒባዳ ከዒባዳዎች ሁሉ አፍተል ምንድነው? ሙካበደቱ ቢለይል በሌሊት ተነስቶ ሙካበዳ ማለት ከዚህ በፊት ሁላችንም እንደምናውቀው ሁዘይፋ ረዲየላሁ ዐንሁ ሁዘይፋ ወይ አብዱላህ ኢብኑ ዑመር ምን ይላሉ መሰላችሁ? ከለታት አንድ ቀን ወደ ረሱል ሰለላሁ ዘንድ ሄጄ አደርኩኝ ከሳቸው ጋር ተነሱ ሊሰግዱ የአላህ ባሪያን ያዩቸው ቆሙ አላሁ አክበር አሉ። ወደ ሰላት ውስጥ ገቡ፣ ተመሰጡ። የአላህን ታላላቅ አንቀጾች ያነበንባሉ፣ ይቀራሉ። በዚህ ሰዓት ሱረቱል በቀራን ጨረሱ። ቀጠሉ። አሁን ያቆማሉ ብዬ ስተባበቅ ሊቆም አልቻለም። ሙካበደቱል ለይል ማለት ይሄ ነው። በሌሊት ተነስቶ የጨለማ አንበሳ መሆን የጨለማ አላሁ አክበር ጨለማን ማንቀጥቀጥ በዒባዳ ጨለማን ያንቀጠቀጡ ትውልዶች እነዚህ ነበሩ። ከዛስ ሰላመቱ ሰድር ልባቸው ንጹህ ነበር። ሚን ዒባደቲል አብራር ከነዛ ንጹህ ከሆኑ ሰዎች ባህሪዎች አንደኛው ምንድነው? ከሙእሚኖች ባህሪ ምንድነው? ሰላመቱ ሰድሪ ወነሲሐቱ ለሁ ልቦቻቸው ንጹህ ነበሩ። ለኡማው ደግሞ ይጨነቃሉ፣ ይጠበባሉ፣ ይቆረቆራሉ። ወነሲሐቱ ለሁ እንደዚህ አይነት ልብ ነበራቸው ቀደምቶቻችን። የኛ ተምሳሌቶቻችን እንደዚህ አይነት ልብ ነበራቸው። እኛስ አላህ በዚህ ባህሪ ላይ አላህ እንዲወፍቀን ሁሌም ዱዓ ማድረግ አለብን። የዛሬውን እዚህ ጋር አቁምላችኋለሁ። ወቢላሂ ተውፊቅ። ሰላሙ አለይኩም ወራህመቱላሂ ወበረካቱ። مسكين قلب